ቦታ ከተሰጠው ልባችን ለገንዘብ ሳንሰጥ ገንዘብን ለራሳችን ማድረግ እንችላለን ማለት ነው። ልቡን ለገንዘብ የሚሰሰው አይኖርም መቼም፣ ሰርቶ ግን ሀብታም መሆን ይችላል። ይሄንን ከቅዱሱ መጽሐፍ ጋር ስናያይዘው ገንዘብን በተመለከተ ጥበበኛው ሲራክ እንዲህ ብሎ ይናገራል። ኢትክአው ንዋየከ በከንቱ ወኢትበል ኮኒየ። ምዕራፍ 5 ቁጥር 1 ላይ እንዲህ በማለት ይናገራል። ገንዘብህን በከንቱ አትበትን፣ በቃኝም አትበል። ሰምታችኋል አላችሁ? እስኪ አሁን ያልኩትን ቃል መልካም። ገንዘብህን በከንቱ አትበትን፣ በቃኝም አትበል ይላል። ይሄንን ቃል በመምዘዝ መናፍቃን የጥበበኛውን መጽሐፍ ለመንቀፍ ይነሳሉ። አቤት መዳፈራቸው! መናፍቅ ማለት ልንገራችሁ፣ ስጋ በልተን ከጥርሳችን ገብቶ በምላስ የሚነካ በስቲክኒ የማይያዝ መጥፎ ጠዝጣዥ ስጋን ይመስላሉ መናፍቃን። መግለጫቸው ይሄ ነው። መናፍቅ ማለት እንዲህ ነው። ሐሰት ራቁቱን አይቆምምና ጥቅስ ይዞ ይመጣሉ። ይሄንን መጽሐፍ ለመንቀፍ ምን አይነት ጥቅስ ይመዛሉ? መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ምዕራፍ 6 ላይ ገንዘብ አትሰብስቡ ያለውን ጥቅስ ማሳመኛ አድርገው ያመጣሉ። ለምን? ውሸት ራቁቱን አይቆምማ። ልብስ ለብሶ ነው የሚቆም አምሮበት። ለምን? ራቁቱን የቆመ የሚቀበለው የለምና። ስለዚህ ጥቅስ ለብሶ ይቆማል ማለት ነው መናፍቅ። እንዳይመስልህ ገንዘብ አትሰብስብ አውዳለው፣ ገንዘብ ሰብስብ አውዳለው፣ ምስጢር አለው፣ ትርጉም አለው። ገንዘብህን በከንቱ አትበትን ማለት በየመጠጥ ቤቱ በየሰርግ ቤቱ ገብተህ ለአዝማሪ ለዘዋሪ እየሰጠህ ገንዘብህን በከንቱ አትበትን ነው። ለማይጠቅመው ለስካር፣ ለዝሙት፣ ለክፋት አታውል ነው። ስንቱ ነው ገንዘብን ለክፉ የሚጠቀመው? ለመዝናናት ሲል ብቻ ስንት ወጪ ያወጣል። በከንቱ አትበትን ይልሃል። ይሄን ነው አያችሁ። ከኢትዮጵያ እኮ ውጭ ሀገር ለጉብኝት ብለው ብቻ ልጆቻቸውን አሳይተው ለማምጣት፣ ለዛውም መንፈሳዊ አይደለም፣ ገዳማትን ሊሳለሙ ትምህርት ሊማሩ አይደለም። ታዲያሳ መናፈሻ አይተው ለመምጣት ስንት ወጪ የሚያወጡ እኮ ሰዎች እየተፈጠሩ ነው አሁን በዚህ ዘመን። ይሄው ኑሮ ውድ ነው እየተባለ ባለበት ይሄን ነው በከንቱ አትበትን ያለው። በቃኝ አትበል ማለት ደግሞ በጣም ይገርማል እኮ። በቃኝ አትበል ብሏልና ስለዚህ መጽሐፈ ሲራክ ትክክል አይደለም ይሉናል። ከፍ ዝቅ ብለው ሲያነቡት ደግሞ ስለ ምጽዋት አድርጎ የሚናገረው ግሩም ነው። በቃ ስለ ምጽዋት እንደ ሲራክ የተናገረ የለም። የሚገርም ማለት ነው። ምን ማለት ነው? በቃኝ አትበል ማለት ስራ ነው። ስራ ያዝ ይኑርህ ማለት ነው። ይኑርህ ማለት ምን ማለት ነው? ምን ማለት ነው? ገንዘብን በተመለከተ መጽሐፍ እንዲኖረን ያዛል። አዎ ያዛል። ሳንሰራም እንዳንበላ ይናገራል። ሊሰራ የማይወድ አይብላ ይላል ሐዋርያው ቅዱስ ጳውሎስም። ሊሰራ የማይወድ አይብላ ማለት የማይሰራ አይብላ ማለት አይደለም። ምክንያቱም ሆድ ያለው አካል የሌለው ቢኖር የግድ መብላቱ አይቀርም። ሊሰራ የማይወድ ነው። ዘኢይፈቅድ ይትቀነ ኢይሴሴ። ሊሰራ የማይወድ አይብላ ነው። የማይሰራማ ሕፃንም ይበላል፣ ሽማግሌም ይበላል፣ በሽተኛም ይበላል፣ ግን አይሰራም። አየህ፣ እጅ እግሩ የተቆረጠ አይኑ የፈረጠ ይበላል፣ መስራት ግን ላይችል ይችላል። ስራ ስለማይወድ ግን አይደለም፣ መስራት ስለማይችል ነው። መጽሐፉ ግን በጥንቃቄ ይናገራል። ሊሰራ የማይወድ አይብላ በማለት ይናገራል። ሊሰራ የማይወድ ብሎ ነው የሚገልጸው። ስለዚህ ሰርተህ ገንዘብ ይዘህ ተገኝ፣ በቃኝ አትበል ማለት እየሰራህ ማግኘት እየቻልክ አልፈልግም ብለህ አታቁም ነው። ለምን? ስለሚጠቅም። መሰረታዊው ቁልፍ ጉዳይ መጽውት፣ ስጥ፣ አስራት አውጣ ብላ ታስተምራለች ቤተክርስቲያን። የምታወጣው ሲኖርህ ነው። የምትዘክረው ሲኖርህ ነው። ጉባኤ ቤቶችን ገዳማትን መርዳት የምትችለው ሲኖርህ ነው። ከሌለህ የለህም።